ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? ዛሬ ይዤላችሁ የመጣሁት ክራሽ አፕን በተመለከተ ነው። ዛሬ ክራሽ አፕ ላይ ከአከፋፈቱ ጀምሬ እስከ ሙሉ አሰራሩ ድረስ ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አሁን ቀጥታ ወደ ቪዲዮ እሄዳለሁ። ቀጥታ ክራሽ አፕን ዳውንሎድ ታደርጋላችሁ። ዳውንሎድ ስታደርጉት ዲስክሪፕሽን ቦክስ ላይ አፑን ለማውረድ የሚል አለ። እሱን ሊንክ አስቀምጥላችኋለሁ። እናንተ ገብታችሁ ምን ማድረግ አለባችሁ? እሱን ሊንክ ነክታችሁ ቀጥታ ዳውንሎድ ማድረግ ትችላላችሁ። ወይም ወደ ፕላይ ስቶር ይወስዳችኋል። እናንተ ፕላይ ስቶር ሄዳችሁ ቀጥታ እንድታወርዱት ይጋብዛችኋል። ዳውንሎድ አድርጋችሁ ትገባላችሁ ማለት ነው። እኔ ሙሉ በቪዲዮ መሰረት እያንዳንዱን ስቴፕ ሳስቱ እያንዳንዱን ነገር ካደረጋችሁ ሙሉ ለሙሉ ይሰራላችኋል ማለት ነው። አሁን እዚህ ጋር ከማውረዳችሁ በፊት ኢትዮጵያን ከሆናችሁ አንድ ነገር ልንገራችሁ። መጀመሪያ ላይ በኢትዮጵያ የሚሰጠውን ልንገራችሁ። በኢትዮጵያ 1800 አካባቢ ሙሉ በላይቭ እና በፓርቲ ይሰጣችኋል። ሙሉ ማለት ነው። ያ ማለት ስቲል ሳትከተሉ ግን በውጭ ሀገር ከተከፈተ ግን 3000 ይሰጣችኋል ማለት ነው። ለምሳሌ በላይቭ 1000፣ በፓርቲ 2000፣ 3000 እንደየሀገራችሁ ይለያያል። ለምሳሌ የላይቭ 2000 የሚሰጥበት ሀገር አለ። የፓርቲ ደግሞ 1000፣ ጠቅላላ 3000። ግን በዚህም አለ በዛ ዞሮ 3000 ነው የሚሰጥ ማለት ነው። ለምሳሌ እኔ ዛሬ ማሳያችሁ በውጭ ሀገር እንዲሁም በሴት እየከፈቱ ነው። አሁን እናንተ ማድረግ ያለባችሁ ለወንድ ምንም አይነት ታስክ የለም ማለት ይችላላችሁ። ወይም ዌልካም ሆነ አንድ ሰዓት ፓርቲ ወይም ላይ ስለተቀመጣችሁ የሚሰጣችሁ ነገር የለም። ግን 50,000 ጊፍት ለራሳችሁ ብትሰጡ ወንዶች እሱ 5,000 በወር ይሰጣችኋል። ለሳምንት ይሰጣችኋል። ስቲሚል ስትከተሉ ከ50,000 ጀምሮ ስቲሚል ልክ እንደ ሴቶች ያለን ማለት ነው ለወንዶች። ለሴቶች ግን ኖርማል እንደገቡ 3,000 ማለት ይችላሉ ማለት። ስለዚህ ከእናንተ የሚጠበቀው ወንድ ሆናችሁ ኤጀንት ሆናችሁ ጠንክራችሁ መስራት ከፈለጋችሁ ኖርማሊ አሪፍ ነው። በጣም ቤስት ነው። ከሌሎች አፕ ላይ ይለያል ከሌሎች አፖች። ስለዚህ ምን ከሆናችሁ በእናንተ በወንድ ገብታችሁ ኖርማል ታስክ የምትሰሩ ከሆነ ቀጥታ ይሰጣችኋል። ግን በሴት አካውንት ገብታችሁ የፊት አሻራ ሰጣችሁ አፑ ያን ያህል እንትን የሚያደርገው ነገር የለም። ሰጣችሁ በሴት አካውንት ገብታችሁ መስራትም ትችላላችሁ። ግን በእናንተ ገብታችሁ በደንብ ወጥራችሁ ከሰራችሁ የተሻለ ነገር ታገኛላችሁ ማለት ነው። ስለዚህ ዛሬ መጀመሪያ የምናደርጋለን ፕሌይ ስቶር ላይ እንሄድና እናንተ በውጭ ሀገር እንድትከፍቱት ምን የሚለውን እንትን በሉ ማውረድ ያለባችሁ ሱፐር ቪፒኤን። በጣም ብዙ ቪፒኤን ይችላል። እሱን አውርዱና አብሯቸው። እኔ ማሳያችሁ አሁን እዚህ ጋር በኢትዮጵያ እየከፈቱ ነው። በኢትዮጵያ እየከፈቱ ሙሉ አሳያችኋለሁ ማለት ነው። ምክንያቱም በውጭ ሀገር ያለውን እና በኢትዮጵያ ስከፍቱት ያለውን ልዩነት ነገራችሁ። ስለዚህ የ1000 ምናምን ልዩነት ስላለው እናንተ በውጭ ሀገር ቪፒኤን አብርታችሁ ክፈቱት። ግን ወንዶች በኢትዮጵያ ክፈቱ። ምክንያቱም የወንድ ምን ጊዜ እስቲሚዱ ተመሳሳይ ስለሆነ በውጭ ሀገር ከፈት በሴት ከፈት ምንም የለውም። ግን ሴቶች ግን በውጭ ሀገር ቢከፍቱ 3,000 ይሰጣቸዋል ልዩነት ስላለው ማለት ነው። ስለዚህ እናንተ ታች ዲስክሪፕሽን ያለውን ሊንክ ነክታችሁ ስትሄዱ ወደ ፕላይ ስቶር ላይ ይወስዳችኋል። ቀጥታ ምን የሚል ይመጣላችኋል? እናንተ ጋር የሚመጣላችሁ ላሳያችሁ። ክራሽ ሊንኩን ተጭናችሁ ስትሄዱ ቀጥታ እዚህ ጋር ይመጣላችኋል ማለት ነው። እኔ ዳውንሎድ ስላደረግኩት እናንተ ዳውንሎድ የሚለውን ነክታችሁ ዳውንሎድ አድርጉት። ቀጥታ ወደዚህ ወስዳችኋል ማለት ነው። አሁን የመጀመሪያው በፌስቡክ ሎጊን እንድናደርግና በጉግል ሎጊን እንድናደርግ ያዘናል። ታች ሞር የምትሆን ስትመለከቷት ደግሞ እዚች ጋር ተመልክቷት በምንድን በስልክ ቁጥራችን እና በኢሜል እንድንገባ ያስችለናል ማለት ነው። በኢሜል ራሱን የቻለ ሌላ ያለው እሱን ሌላ ቪዲዮ ማመጣላችሁ። ምክንያቱም አሁን ስለዚህ መናገር አልፈልግም ማለት ነው። ግን አሁን አዲስ ከሆናችሁ እየከፈታችሁ ያላችሁ ከሆነ ቀጥታ እዚህ ጋር ምን የሚለውን ትነኩታላችሁ? በጉግል የሚለውን ሰሌክት ታደርጋላችሁ ማለት ነው። ከዛ በጉግል የሚለውን እንደነካችሁ ቀጥታ ምን ያስመርጣችኋል? እዚህ ጋር የምትመለከቱት የእናንተን ኢሜል ያመጣላችኋል ማለት ነው። ዘርዝሮ የእናንተን ኢሜል ያመጣል ማለት ነው። ያ ኔትወርክ ስለሆነ ትንሽ እንጠብቀዋለን ማለት ነው። ስለዚህ እናንተ ቪፒኤን መጀመሪያ ወርዳችሁ ቪፒኤን አብሩና በውጭ ሀገር አድርጉት። ሴቶች ከሆናችሁ ወንዶች ከሆናችሁ ኖርማል በኢትዮጵያ ክፈቱት ማለት ነው። ከዛ እናንተ ያልከፈታችሁበትን አንድ አፕ መርጣችሁ ክሊክ አድርጉት። ክሊክ አድርጉ ማለት ነው።
ከዛ እሱን እንዳደረጋችሁ እዚህ ጋር አግሪመንት አለ። እሱን አግሪ ትሉታላችሁ ወይም ኮንቲኒ ትሉታላችሁ ማለት ነው። እዚህ ጋር ኮንቲኒ ትሉታላችሁ፣ ኮንቲኒ ትሉታላችሁ። እሱን ካደረጋችሁ በኋላ ከታች ላይ የምንጠየቀ እዚህ ጋር እንደምትመለከቱት ኮንቲኒ በል ያለ እሱን አንድ ጊዜ ነካ እናደርገዋለን ማለት ነው። ያው ትንሽ ኔትወርክ አስቸጋሪ ስለሆነ እንጠብቀዋለን። አሁን እዚህ ጋር የምከፍተው በሴት አካውንት በኢትዮጵያ ነው ብያችኋለሁ። እናንተ ግን ቪፒኤን አወርዳችሁ በሌላ ሀገር አድርጉት ማለት ነው። እዚህ ጋር የምትመለከቱት ፕሮፋይል አለ። ፕሮፋይል እናንተ መቀየር ትችላላችሁ። ይችን ነክታችሁ የእናንተን ፕሮፋይል ማስገባት ትችላላችሁ። ስም እዚች ጋር አለችላችሁ። ስም ብትቀይሩ በነገራችን እዚህ ላይ ያቀየርላችሁ ኋላ ገብታችሁ ውስጥ የምትቀይሩት እሱን አሳያችኋለሁ። ከዛ እዚህ ጋር ወንድ ወይ ሴት ይላል። ሴት እለዋለሁ። ወንድ ከሆናችሁ ወንድ በሉት፣ ሴት ከሆናችሁ ሴት በሉት። ቋሚ ሁኜ ወንድ ሁኜ ሴት ሁኜ አሁን ለምሳሌ እኔ ይሄን አካውንት ሰው እየመዘግቡ በደንብ ወጥሬ የምሰራበት ከሆነ ሴት ሳልሆን ወንድ ሳልሆን ሴት ብዬ ከከፈቱት ችግር ነው። እሱ ችግር ነው። የሆነ ቀን ይጎዳቸዋል። ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት። ግን ኖርማሊ ለመስራት ከፈለጋችሁ አሁን ይሄ በሴት አካውንት ወጥረው ለሚሰሩ እየከፈቱን ነው የማሳያችሁ። በደንብ ለሚሰሩበት ይሄኛውን አካውንት ማለት ነው። ስለዚህ እናንተ እሱን ተጠቅማችሁ ነው መስራት ያለባችሁ። እዚች ጋር እንደምታዩት እንትላላችሁ በሴት ብላችሁ ኔክስት የምትላለች እዚህ ጋር እሷን ኔክስት ትላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት እንደሱ ብላችሁ። ስለዚህ እዚህ ጋር ፐርሚሽን ነገሮች አሉ፣ እነሱን ፍቀዱለት። ከዛ ይችን ኤክስ ብላችሁ እንዝለሏት ማለት ነው። በዚህ መንገድ ተከፈተል። እንደምትመለከቱት እነዚህ የሚመጡላችሁ ማስታወቂያዎች አሉ። ቀጥታ እነሱ የምናርጉት እንደዚህ አድርጋችሁ አጥፉት። ግን ኮሌክት የሚለውን ኮሌክት በሉት ማለት ነው። ከዛ በዚህ መልክ ይከፈትላችኋል ማለት ነው። በዚህ መልክ ቀጥታ ይከፈትላችኋል። እንደዚህ ከከፈተላችሁ በኋላ ከመጀመሪያ ማድረግ ያለባችሁ ነገሮች እናለ እዚህ ጋር እንደምትመለከቱት ላይቭ አለ፣ ፓርት አለ፣ ሞመንት፣ ሜሴጅ እና ሚሚ አለ። እነዚህ ላይቭ ስትገቡ እዚህ ጋር እንደምትመለከቱት ላይቭ ነው። አሁን እዚህ ጋር ሁለት ነገሮች አሉ። ሴት ከሆነ ቀጥታ ላይቭ መግባት ይችላል። ወንድ ከሆነ ግን ሌቭል መድረስ አለበት ላይቭ ለመግባት ማለት ነው። ፓርቲ ላይ ሌቭል ምናምን አያስፈልገውም። ኖርማሊ ቤትን ከፍቶ ቀጥታ መስራት ነው የሚጠበቀው ማለት ነው። ቤትን ከፍቶ መስራት ነው። አሁን እዚህ ጋር እናንተ እዚህ ጋር የምትመለከቷት ከላይ ያለች ፕሮፋይል አለች። እዚች ጋር የምትመለከቷት ይሄ የኛ ነው አብሽ የሚላል። እዚች ጋር የምትመለከቷት እሷን ነክታችሁ ገብታችሁ ጥያቄ ካላችሁ ማንኛውንም ጥያቄ መጠየቅ ትችላላችሁ ማለት ነው። ማንኛውንም ጥያቄ እዚህ እየገባችሁ መጠየቅ ትችላላችሁ። እዚህ ጋር ሞመንት አለ። ሚሴጅ ደግሞ እያንዳንዱ ሚሴጅ የሚመጡላችሁ አሉ። ተመልከቱ። እነዚህ በሙሉ ሚሴጆች ናቸው ማለት ነው ከእናንተ ጋር የሚመጡት። ቀጣይ ስቴፕ ምን አለ? ዳውንሎድ ካደረጋችሁት በኋላ ምን አለ? ኤጀንት መቀላቀል አለ። ታስክ እንዲቆጥሩላችሁ ኤጀንሲ መሙላት አለባችሁ። እዚህ ጋር የምትመለከቷት ጆይን ኤጀንሲ የምትላል። አሁን ሁለት አማራጭ ይስጣችሁ። የመጀመሪያው ሆስት ሆናችሁ ነው የምትመዘገቡት ወይስ ኤጀንት ነው የምትመዘገቡት? ስለ ሆስት እና ስለ ኤጀንት አንድ ጊዜ ላብራራላችሁ። ሆስት ሆኖ መመዝገብ ራስን ችሎ የሚሰጠውን ዴይሊ ታስክ ሪሲቭ እያለ ብቻ የሚወጣው። ኤጀንት መመዝገብ አይችልም። ብቻ የሚችለው ሰዎችን ኢንቫይት ሲያደርግ በኢንቪቴሽን የሚሰጠው ነገር አለ። እሱም ሌላ ቪዲዮ ስራለሁ። ግን ኢንቫይት እያደርጋል የራሱን ታስክ ሰርቶ ይወጣሉ ማለት ነው። ወይም ጌም ምናምን የተጫወቱ ይወጣሉ። ይህ ዘላቂ ነው ስንል ዘላቂ አይደለም። ኤጀንት ሆኖ ልጆችን እየመዘገቡ ኢንቫይት እያደረገ በውስጡ ሲሰራ ኮሚሽን እየተቀበለ እንደሱ የሚሰራ ከሆነ ወይ እሱ ከሆነ ይቻላል። ኤጀንት ጆይን ኤጀንሲ እሱን ኤጀንት እታች ሊንክ ላይ ያስቀምጥላችኋለሁ። ኤጀንት ለመሆን የሚለውን እሱን ነክታችሁ ኤጀንት መሆን ትችላላችሁ። ለኤጀንት ሌላ ቪዲዮ ስለምሰራላችሁ ማለት ነው። እዚሁ ላይ ቀጣይ ቪዲዮ የምሰራላችሁ እንዴት በራሳችሁ ኤጀንት እንደምትሆኑ። በራሳችሁ ኤጀንት ስትሆኑ አንደኛ ሰው ኢንቫይት ታደርጋላችሁ። ሆስቶችም ይችላሉ፣ ችግር የለም። ሁለተኛ ሰዎችን ኢንቫይት አድርጋችሁ ያመጣችኋቸውን ሆስት እና ኤጀንት አድርጋችሁ መመዝገብ ትችላላችሁ። እሱ ጥቅም ነው። ሆስት እና ኤጀንት አድርጋችሁ ስትመዘገቡ ከእነሱ የሚገኝ ኮሚሽን አለ። 4%፣ 8%፣ 16፣ 20 ሱፐር እስከምትገቡ ድረስ ይህም ሁሉ ከእነሱ ኮሚሽን ማግኘት ትችላላችሁ ማለት ነው። ስለዚህ ብዙ ልጆች ባላችሁ ቁጥር እናንተ በጣም ብዙ የሆነ ኢንካም ይሰጣችኋል ማለት ነው። ኤጀንት ሆናችሁ ግን አይ ለጊዜው ሆስት ሆኜ ልመዝገብ የምትሉ ከሆነ አሁን ፕሮሰስ እናሳያችኋለሁ። ግን ኤጀንት ሆናችሁ ማሰሩበት ከሆነ ኖርማሊ ኤጀንት አትሆኑ። ምክንያቱም ከወር በኋላ ያወርዳችኋል። አንድም ሰው መዘገባችሁ፣ ሁለት ሰው መዘገባችሁ ያወርዳችኋል። በቃ ቀጥታ ነው የሚያወርዳችሁ። ኤጀንት እንዴት ነው የማያወርደን? እንዴት ነው የሚያወርደን? እሱ ሌላ ቪዲዮ ይሰራል። ምክንያቱም ራሱን የቻለ ሲስተም ስላለው። ግን አሁን አይ ችግር የለውም
ትንሽ እስከማውቅ ሆስት ሁኜ ልቆይና ኋላ ኤጀንት ሁኜ በደንብ እሰራለሁ ካላችሁ ደግሞ ምን ታደርጋላችሁ? እዚህ ጋር የምትመለከቷን ጆይን ኤጀንሲ የምትለውን አንድ ጊዜ ትነካላችሁ ማለት ነው። ከዛ ከነካችሁ በኋላ የሚመጣላችኋል ኔትወርክ ስለያዘው። ስለዚህ እናንተ መጀመሪያ ሆስት ሆነን እንቆይ ካላችሁ አሁን የማሳያችሁ ተከተሉ። ግን ኤጀንት ነው የምሆነው ካላችሁ ደግሞ ቀጥታ ምን ታደርጋላችሁ? ኤጀንት ለመሆን የምትል ሊንክ አለ ዲስክሪፕሽን ቦክስ፣ እሱን ነክታችሁ ኤጀንት መሆን ትችላላችሁ ማለት ነው። ኤጀንት መሆን ትችላላችሁ። እዚህ ላይ ጆይን ኤጀንሲ የምትሏን ትነካላችሁ። ያው ኔትወርክ ትንሽ እያስቸገረ ስለሆነ ሶሪ። ስለዚህ ያው ከ7 ቀን በኋላ ቪዲዮ ከወር በኋላ ከኤጀንሲ ያወርዳቸዋል። የማሰሩበት ከሆነ ቢያንስ ላለመውረድ 7 ኤጀንቶች መመዝገብ አለባቸው በወር ውስጥ ከኤጀንሲ ላለመውጣት። ግን ኤጀንት ስትሆኑ ጥቅሙ በጣም ብዙ ነው። በጣም ከመጠን በላይ ብዙ ጥቅም ስላለው ማለት ነው። ብዙ ጥቅም አለው። ስለዚህ እሱን እንትን ማለት አለባችሁ እናንተ። ትንሽ እንጠብቅ እስኪ፣ ኔትወርክ ስላስቸገረ ነው ሶሪ። ያው ይህ አፕ ትንሽ አስቸጋሪ ነው ኔትወርክ ላይ፣ እናንተ በጥንቃቄ እንትን በሉ። ስለዚህ አሁን ከፍቶልናል እንደምትመለከቱት ማለት ነው። አሁን እዚህ ጋር መጠንቀቅ ያለባችሁ ነገር ምንድን ነው? ተመልከቱ። እዚህ ጋር የምትመለከቱት ማለት ነው። እዚህ ጋር የምትመለከቱት በራሳቸው ናቸው የላኩት። አዲስ ልጆች እንደገባችሁ በራሳቸው ይልኩላቸዋል። እንደውም አሁን አንድ ነው ግን 5፣ 6፣ 7 እዚህ ታይ ድረስ ይልኩላቸዋል። ይሄ ምንድን ነው? በእኔ ስር ሆኖ ምናልባት እችን ረስታችሁ አሁን ለምሳሌ እችን ራይት ብትሉለት በዚህ ሰው ስር ነው እናንተ የምትሆኑት። ስለዚህ ኤጀንት ማወቅ በጣም ወሳኝ ነገር ነው። ምክንያቱም ኤጀንሲዎቻቸው አሁን ለምሳሌ ራይት አላችሁ ማለት ሆስት ነው። ኤጀንት ለመሆን ገና ይህን ሰውዬ መፈለግ አለብኝ። ተመልከቱ፣ ይህን ሰውዬ ገና ፈልጌ እሱ እንዲያሰራኝ እንዲያበረታታኝ ምናምን መሮጥ አለብኝ። ይህን ማለት ነው ቀጥታ። ስለዚህ እናንተ ማድረግ ያለባችሁ ምንድን ነው? እዚህ ጋር የሚመጡ ወይ ኤክስ ማለት አለባችሁ ወይ ለምታውቁትን የኤጀንት አይዲ ትወስዱና እዚህ ላይ ክሊክ አድርጋችሁ ትሞላላችሁ። ለምሳሌ በእኔ ስር መሆን የምትፈልጉ ከሆነ ምን ታደርጋላችሁ? 28 25 10 88 ማለት ትችላላችሁ። ይኸው 28 25 10 88። ከዛ እዚህ ጋር ምን ትላለች? ኮንፊርም ትላለች። እሷን ኮንፊርም የምትለዋን ስትነኳት ተመልከቱ ይመጣለች መሰላችሁ። ይኸው ኮንፊርም የሚለው ሲመጣ አብሪሽ ኮይን ሴለር የሚላል ተመልከቱ። እንደምትመለከቱት አብሪሽ ኮይን ሴለር የሚላል። እናንተ ምን ታደርጋላችሁ? ይህን ይዛችሁ አፕላይ ቱ ጆይን ብትሉት ቀጥታ በእኔ ስር ትሆናላችሁ፣ ወይም በምትፈልጉት ሰው ስር መሆን ትችላላችሁ ማለት ነው። ስለዚህ ኤጀንሲያችሁን ስትመርጡ በጣም በጥንቃቄ መርጡ። ምክንያቱም በኋላ ላይ በደንብ ያስፈልጓቸዋል። እናንተን ጋይድ በማድረግ የሚሆን ከሆስትነት ወደ ኤጀንት ለመቀየር ብትሉ በጣም ብዙ የእናንተ ልጆች መጠው እናንተን ቢያጧችሁ ቢያንስ እኛ ጋር እየመጡ እኛ ጋይድ ማድረግ አለብን። ኤጀንት የሆናቸው ለምሳሌ አንድ ሰው በእኔ ስር ከሆነ የዚያን የልጅ ልጅ እኔ ጋይድ የማድረግ ኃላፊነት አለብን፣ ቢያንስ እነሱ ባይኖሩ ማለት ነው። ስለዚህ ላይ አፕላይ ቱ ጆይን ስንለው ቀጥታ በእኔ ስር ትሆናለች። አሁን የምከፍተው ኤጀንት ነው መሆን የፈለገች እንጂ ሆስት መሆን አልፈለገች። ምክንያቱም ቀጥታ ሰዎችን እየመዘገበች ምናምን መስራት ስለምትፈልግ ማለት ነው። ስለዚህ የኤጀንት ሊንክ ልክላትና ቀጥታ ምን ትሆናለች? ኤጀንት ትሆናለች። ኤጀንት እያደረጉ በኋላ ቪዲዮ ሌላ እሰራለሁ። ስለዚህ ከእናንተ የሚጠበቀው ሆስት ከሆነ መሆን የፈለጋችሁት ልክ ከዚህ ጋር ሄድ ትጽፋላችሁ። ኮንፊርም ስትሉት እዚህ ጋር አፕላይ ቱ ጆይን የሚል ይመጣላችኋል። እሱ ስትነኩት ቀጥታ ምን ትሆናላችሁ? በእኔ ስር ኤጀንት መሆን ትችላላችሁ፣ ወይም በምትፈልጉት ሰው ስር ኤጀንት መሆን ትችላላችሁ። ግን እዚህ ላይ መረዳት ያለባችሁ የሚልኩላችሁ ልጆች አሉ። ልክ እነዚህ የሚልኩላችሁ አሉ። እነሱን ተሳስታችሁ አትቀበሏቸው። ካወቃችሁ ግን ተቀበሉና አብራችኋቸው መስራት ትችላላችሁ ማለት ነው። ሶ ከፈትን አንደኛ፣ ከዛ ኤጀንሲ ሞላን። አሁን ሶስተኛው ነገር ማድረግ የሚጠበቅብን ደግሞ የፊት አሻራ መስጠት ነው። እዚች ጋር የምትመለከቷት ሪያል ፐርሰን የምትላለች፣ እሷን አንድ ጊዜ እንነካለን ማለት ነው። ከዛ ምን ታደርጋላችሁ? እዚህ ጋር ፎቶ ታስገባላችሁ፣ የሰውየውን ፎቶ። አሁን እዚህ ጋር ቴክ ፎቶ የሚላለ ወይም ሰልግ ከጋለሪያችሁ መርጣችሁ ያላችሁ ፎቶ ካለ ከዚህ አስገቡለት፣ አለበለዚያ ፎቶ ኖርማሊ አንሱት ማለት ነው። ከዛ እዚህ ጋር ፎቶ ካስገባችሁለት ከዛ ምን ትላለች? ጎ ትላለች። ይህ ምንድነው? የፊት አሻራ ነው። ኖርማሊ ይህን ቀጥታ እንደነካችሁት ሚላል መጀመሪያ ፎቶ አድርግለት ስላለኝ ነው። ምን ትላል? በኋላ ታደርግለታለች። ከእናንተ የሚጠበቀው እዚህ ጋር ፎቶ ማስገባት፣ ከዛ እዚህ ጋር የምታደርጋላችሁ የፊት አሻራ መስጠት ነው የሚጠበቅባቸው። የፊት አሻራ ስትሰጡ ኖርማሊ ወደ ግራ እንድትዞሩ፣ ወደ ቀኝ፣ ወደ ላይ፣ ወደ ታች፣ አንዳንድ ጊዜ አይናችሁን እንዲጨፉንና እንዲገልጡ ወይም አፋችሁ እንዲከፍቱና
እንድዘጉ ትጠይቃችኋለች። እሱን አድርጉና ቀጥታ ትንሽ ቆይቱ ሪቪው ነው የሚለው ትንሽ ቆይቱ ሰክሰስ ይላል ማለት ነው። ምንም እንትን የሚል ነገር ምናልባት ደግሞ አልቀበልም ካላችሁ እታች ምን ይመጣል? የእነሱ የኦፊሻል ሊንክ ይመጣል። እሱን ነካ ስታደርጉት በአማርኛም ሆነ በእንግሊዝ ጻፉላቸው። ለምንድን ነው ያልተቀበለኝ የፊት አሻራ ብላችሁ ትጽፉላቸው። እንደገና ሪስታርት አድርጋችሁ ግቡ ነው የሚል። ሪስታርት አድርጋችሁ ወይም ዘግታችሁ ወጣችሁ ስትገቡ ተመልሳችሁ ተቀብለዋል ራይት አድርገውላችሁ ይጠብቋችኋል ማለት ነው። ስለዚህ ምንም እዚህ የፊት አሻራ ላይ የሚያስቸግር ነገር የለውም። ስለዚህ ምን አደረግ አፑን ዳውንሎድ አደረግ ኤጀንሲ ተቀላቀል። ቀጥታ ደግሞ ሪያል ፐርሰን ሰጠን። አሁን ጨረስ። ከእናንተ ምንድን ነው የሚጠበቀው? 1 ሰዓት ሴት ከሆናችሁ 1 ሰዓት ላይ መግባት ነው። ከዛም ይሰጣችኋል 3000 ይሰጣችኋል። ወንድ ከሆናችሁ ደግሞ ቀጥታ 50,000 ለራሳችሁ ጊፍት ስትሰጡ ነው መግባት እንትን የሚልላችሁ ስትሪም የሚያስከትላችሁ። እንዲሁም ላይ መግባት የምትችሉት ምን ስታደርጉ ነው? የግድ 50,000 10 ሌቭል ስትደርሱ ነው ላይ መግባት የምትችሉ ወንዶች። ፓርቲ ግን ወንድም ሴት መግባት ይችላል ማለት ነው። ስለዚህ ፓርቲ ላይ በማንኛውም ሰው ቤት ትገባላችሁ። ፓርቲ ላይ ሲገቡ ጥንቃቄ ሚዩት ማድረግ አይቻልም። ሚዩት ካደረጋችሁ አይቆጥርላችሁም። ስለዚህ ሚዩት ሳታደርጉ ኖርማሊ ተቀመጡ። ሚዩት ሳታደርጉ ተቀመጡ። ታስካችሁ እንደሱ አድርጋችሁ ትወስዳላችሁ። ስለዚህ 1 ሰዓት ላይ 2 ሰዓት ፓርቲ ትቀመጣላችሁ። ከዛ እዚህ ጋር ታስክ ምትላለች እሷን አንድ ጊዜ ትነካላችሁ። ከዛ ከተቀመጣችሁ በኋላ እዚህ ጋር የሚሰጧችኋል ዴይሊ ጌም የሚላለ ፕራይቬት ቪዲዮ የሚላለ ላይቭ ፓርቲ ትላለ። ተመልከቱት። እዚህ ጋር እንደምታዩት ይኸው በሴት የሆናችሁ ልጆች ስከፍቱ 1 ሰዓት ላይ ስትቀመጡ 1000 ጆይን ዘ ፓርቲ 60 ሚኒት 1 ሰዓት ደግሞ ፓርቲ ላይ ስትቀመጡ 300 ከዛ ጆይን ዘ ፓርቲ 120 ሚኒት ይላል። 2 ሰዓት ፓርቲ ስትቀመጡ 500 ጠቅላላ 1800 ይሰጣል ማለት ነው። ስለዚህ በኢትዮጵያን ሴቶች ከከፈታችሁ በቀን የሚሰጣችሁ 1800 ፖይንት ነው። ለስንት? ለወር 1 ወር ድረስ ነው የሚሰጣችሁ። ከወር በኋላ እንድንቀሳቀስ ይፈልጋል። ያን እንቅስቃሴ ሰርችላችኋል ቪዲዮ። እሱን ገብታችሁ ለምንድን ነው የሚያወርዳችሁ? ወደ 300 ነው የሚያወርዳችሁ። ለምንድን ነው የሚያወርደው? የራሱ ኬዝ ስላለበት ነው የሚያወርዳችሁ። ስለዚህ እናንተ ምን ታደርጋላችሁ? 10,000 እያዛችሁ ወይም ትንንሽ እንቅስቃሴ ጌም፣ ጋምፕል፣ ጊፍት ረዘም ላለ ሰዓት ፓርቲ ላይ ላይቭ ላይ መቀመጥ እሱ ይህን ነገር እንዳያመጣ ጋይድ ያደርጋል ማለት ነው። ስለዚህ እሱን አድርጉ። ስለዚህ ለሴቶች ይሰጣል። ግን ሴቶች በውጭ ሀገር ቪፒኤን አብርታችሁ ከከፈታችሁ የሚሰጣችሁ 3,000 ነው። 1800 የነበረው ወደ 3,000 ያደርጋል። ስለዚህ ቪፒኤን አብርታችሁ በውጭ ሀገር ክፈቱት። እሱ ተመራጭ ነው ማለት ነው። እንደሱ አድርጋችሁ በሱ ክፈቱት። ስለዚህ ይሄን ይመስላል የዛሬው ቪዲዮ። ቀጣይ ደግሞ አሁን የፊት አሻራ እና እሷን ኤጀንት ለማድረግ በኋላ እሰራላችኋለሁ ቪዲዮ። ኤጀንት እየሆነች ይቺ አካውንት ኤጀንት እየሆነች ሌላ ቪዲዮ እሰራላችኋለሁ። ቀጥታ እናንተ ስከፍቱ እንደዛ አድርጋችሁ ክፈቱት ማለት ነው። ስለዚህ እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። እንዲሁም ቪዲዮ በመዛችሁ ላይክ ማድረግ እንዳትረሱ። ስለተከታተላችሁ እናመሰግናለን። ቀጣይ ደግሞ ሌላ ቪዲዮ ይኖረናል። በሱ እንገናኝ። ቻው።